ከኢትዮጵያ ጭምር ልገንጠል ያንን ሐሳብ ሊሄድ ህዝቡን ወደ ደረጃ ላደርስ ብሎ የሚታገል አካል እስካለ ድረስ የኛው በዚህ ደረጃ መጓዙ ችግር የለውም ብሎ ይከራከራሉ እነሱ። አንደኛ መገንጠል ህገ መንግስታዊ መብት ነው፣ ተፈጥሯዊ መብት ነው። ሁለተኛ እንዳይገነጠሉ ከፈለጉ በጦርነት መውጋት ሳይሆን ህዝቡ ድምጹን እንዲወስን እድል መስጠትና እንዳይገነጠሉ የሚስብ ነገር ማድረግ ነው። to make unity attractive ነው የሰለጠነ ፖለቲካ ተተህ እነሱ መገንጠልን ጥያቄ ስለሚያነሱ መውጋት አለብኝ ምትል ከሆነ ይሄ ፖለቲካ አይደለም። it's the end of politics። actually ላለፉት 2-3 ወራት ምንም አይነት ውይይት ማቆም የነበረብን አገሪቱ ያለችው ጦርነት ውስጥ ነው። እኛ የምናደርገው የሐሳብ የፖለቲካ ውይይት ነው። ፖለቲካ አራዊት በተሰማራበት አካባቢ ላይ የፖለቲካ አስተያየት ኮሜንተሪ ማድረግ ትርጉም አይለውም። ኢትዮጵያ ፖለቲካ ላይ ኮሜንት ማድረግ በጣም ነው የሚያስጠላው። ፖለቲካ አይደለም ሲጀመር እየተደረገ ያለው ነገር። ፖለቲካ ሳይሆን መገዳደል ነው። መገዳደል ደግሞ ፖለቲካ አይደለም። ክርክር ነው፣ ውይይት ነው፣ ድርድር ነው፣ መነጋገር ነው፣ ሐሳብን ለገበያ ማቅረብ ነው። በዛ ሐሳብ ላይ ደግሞ ተመስርቶ ህዝብ ፍርዱን እንዲሰጥ ዳኝነቱን እንዲያስቀምጥበት ማድረግ ነው። ህዝብ ሐሳቡን ከሰጠን በኋላ ግን የህዝቡ ሐሳብ ህግ ስለሚሆን የህዝብ መተዳደሪያ ምክንያት ስለሚሆን በዛ መንገድ እንዳኛለን ማለት ነው። ኢትዮጵያ ፖለቲካዋ መሰረታዊ የአገሪቱን የሀገረ መንግስቱን ተቃርኖ በተመለከተ እስከዛሬ ድረስ ፖለቲካዋ ቅድመ ፖለቲካል ነው። ፖለቲካዋ የአራዊት ፖለቲካ ነው። ፖለቲካዋ የጉልበት ፖለቲካ ነው። ለዛ ነው ኢትዮጵያ ውስጥ ፖለቲካ ከትጥቅ ነፃ እስካልወጣ ድረስ ነፍጠኝነት እዚሁ ነው ማለት ነው። መላልሰን የዘመነ ታንክ የታጠቀ ድሮን የታጠቀ ነፍጠኝነት ነው ፈጥሮ ያለፉት የተወሰኑ ወራት። እስቲ ቆይ እኛ አስተያየት እየሰጠን አንደኛ ውይይቶቹ ዲጀነሬት እያደረጉ በጣም ዝም ብሎ ቶክሲክ እና አስቀያሚ ውይይቶች እየሆኑ የመሻሻል ነገር ሳይታይ እልቂትም እየጨመረ መበላላቱም እየጨመረ መጠላላቱም እየጨመረ ወደ ፖለቲካ የማደግ ነገር ቀርቶ ከፖለቲካ እየሸሸን ወደ ጉልበት እያደግን ይሄንኑ ደግሞ እንደ ትልቅ ክህሎት ማሳየት ከጀመርን ቆየን። it's degrading ሰው እንደ ሰው ምንም ራሱ ይቀንሳልና ይሄ ደግሞ በቤተ ክህነት ሁሉ ነው የገባው አሁን አልፎ ማለት ነው። ትምህርት ተቋማት ከሃይማኖት ተቋማት ስነ ጥበብ አልፎ ስነ ጥበብ የኪነ ጥበብ ሰዎች ናቸው መሳሪያ ታጥቀው ሰው ሲረሽኑ የነበሩት። ይሄ ነገር መሆኑ ፖለቲካ እንዳንለው አድርጓል። ኢትዮጵያ ውስጥ ያለው መሰረታዊ ችግር ቁልፍ የሆኑ አገረ መንግስቱን የሚንጡ ተቃርኖዎችን በተመለከተ ኢትዮጵያ ውስጥ ፖለቲካዊ ውሳኔ ለመወሰን የተሞከረው በዚህ ህገ መንግስት ብቻ ነው። በታሪኳ በሙሉ ማለት ነው። ብረትን ከፖለቲካ ለማላቀቅ፣ ፖለቲካን ከብረት ለማላቀቅ ፖለቲካዊ ውሳኔ የሚመስል ምልክት የታየው በህገ መንግስቱ ብቻ ነው። ያንን ህገ መንግስት እንሽራለን አለብን ብሎ ምንተካው ደግሞ የተማከለ የህዝቦችን መብት የብሔሮችን መብት የማይቀበል ራስን ማስተዳደርን የማይቀበል የቋንቋ ህብራዊነትን የማይቀበል የባህል የማንነት ህብራዊነትን የማይቀበል ስርዓት ነው የሚል አቋም ካለ በሌላ አገላለጽ ይያልክ ያለው የብሔሮችን መብት አልቀበልም ይያልክ ነው። ደግሞ ይሄ በገሃድ በሰላማዊ ሰልፍ ብሔሮች ይጥፉልን እነከሌ ከዚህ ከተማ ይውጡልን እነከሌ ይገደሉልን በማለት በህዝብ በተወሰኑ የማህበረሰብ ክፍሎች ሁሉ ሲንጸባረቅ ነበር። በተለያየ አጋጣሚ በተለይ በኢትዮ አማራ ሊቃን በኩል ለአማራ መብት እንከራከራለን የሚሉት ሰዎች አንዲት የአማራን መብት የሚመለከት ነገር ከመናገራቸው በፊት ኦሮሞን መስደብ ስራቸው አድርገው ይነጋል ይመሻል 4 አመት ሊሆናል። ትልልቅ ምሁራን መጥተላቸው መጤ ነው ማዳጋስካር ነው ጋላ ነው ጫማን መልበስ ያስተማርነው እኛ ነን፣ አርሶ መብላት ያስተማርነው እኛ ነን፣ እንጀራ መብላት ያስለመድነው እኛ ነን፣ እምነት ጽሁፍ የሰጠነው እኛ ነን። ይሄንን ነው የሚሉት። መልካም እሺ አሁን ምን እናደርግላችሁ ምትላቸው በቃ እንደሱ እንቀጥል ነው እንጂ ሊሉ የሚችሉት እሱ ነው ትክክለኛው መንገድ ነው እንጂ ሊሉ የሚችሉት የተሳደበን እንቀጥል ነው ይሄ ነው የጎደለኝ የሚሉት ነገር የላቸው። የሚሉት አንዳንድ ነገር አሁን በዚህ በራሳቸው በፈጠሩት የተቃርኖ ንግግር የተቃርኖ ትርክት አጉል ቅስቀሳ እና አደረጃጀት ምክንያት
በተለያዩ አካባቢዎች የሚኖሩ በአማራ ክልል የሚኖሩ አማሮች አይደሉም ማይንድ ዩ በሌላ ክልል የሚኖሩ አማርኛ ተናጋሪዎች ደግሞ አማራ አይደሉም። አማራ ላልሆኑ ሰዎች አማርኛ ለሚናገሩ እንከራከራለን እያሉ እነዛን በተለያየ ክልሎች ውስጥ የሚኖሩትን ሰዎች ለመፈናቀል ለዲስክሪሚኔሽን እና ለተለያዩ ጥቃቶች አጋልጠዋቸዋል። ያ መቆም አለበት። ለነገሩ እሱን መናገር ያለበት እዛው ክልሎች ውስጥ ያለ ሊቅ ነው እንጂ እነሱ አይደሉም። ይሄ የተስፋፊነት ምልክት ነው። ለድንበር እኔ ሁሉ ጊዜ ነው የምለው ትክክለኛ ፍትሃዊ የሆነ የፖለቲካ ጥያቄ ካላቸው የኢትዮ አማራ ሊቃን 1 2 3 ብለው አንድ ቀን ተሳስተው በአማራ ክልል ለሚገኘው ምስኪን የአማራ ህዝብ ይሄን 1 2 3 ብለው ይሄ መብቱ ተጓደለ ይሄ ብለው ቢታገሉለት በጣም ድንቅ ነገር ነበር። በኢትዮጵያ ታሪክ ውስጥ የበቀሉ በኢትዮጵያ ስም የሚንቀሳቀሱ ፖለቲከኞች በሙሉ በኢትዮጵያ ስም የሚያወሩት ወሬ የአማራ ህዝብን መሰረታዊ የዕለት ተዕለት የመብት ጥያቄ ለመመለስ ሳይሆን የማህበረሰባዊ ፍትህ ጥያቄ ለመመለስ አይደለም። ትንሽ የሞከረው በአዴን ነበረ። ትንሽ ኢህዲን ሲባል በተለይ ኢህዲን በአዴን የነታምራት የነበረከት ስሞን የነገነ ዘውዴ ድርጅት እሱ ቢያንስ ልማት ትምህርት ቤት የእናቶች አለመሞት እንደዚህ ምናምን ይያሉ የሆነ የጤና የክሊኒክ የሄልዝ ስቴሽን ምናምን የሆነ ስታቲስቲክስ ያመጣሉ። በሚል አይደለም አጀንዳቸው ሁሉ ጊዜ እዚህ ጋር መንገድ እዚህ ጋር ክሊኒክ እዚህ ጋር ትምህርት ቤት ይሄኛው መብታቸው ምናምን ነው የሚሉት። አሁን በወልቃይት ስላለው አማራ ምናምን እንከራከራለን በኦሮሚያ ስለሚነቀሉ ቢሉም መልካም ነው። ይሄም ግን በወግ ባለው መንገድ እነዛ ሰዎች ባሉበት አካባቢ የሚገባቸውን መብት በሚያስከብር መንገድ አይደለም የሚጠይቁት። ይልቁኑ እናንተ የበላይ ናችሁ ውጓቸው ታጠቁ ግደሏቸው እንደሱ ነው አደረጃጀት ድርጅቱ ምናምን የሚባለው ወለጋ ውስጥ ያደረገ የነበረው ከነሰተናው ምናምን በሁሉም ክልል ሲያደርጉ የነበረው በሻሸመኔ በሐረር በድሬዳዋ በተለያዩ ቦታዎች ሲያደርጉ የነበረው ይሄ በወቅት አሁን ባለው ሁኔታ ብዙ የአማርኛ ተናጋሪ ሰዎችን በየክልሉ ያሉትን ለጥቃት የተጋለጡ እንዲሆኑ ካልካባቢያቸው ካለው ህዝብ ጋር በሰላም የመኖር ግንኙነታቸው እንዲበላሽ አድርጓል። ያ መቆም አለበት፣ መስተካከል አለበት። ያንን ማስተካከል ደግሞ እነሱ የቀሰቀሱትን ሲያስቆሙ ብቻ ነው። አለበለዚያ የተቀሰቀሰውና እነሱ ያስታጠቁት ወገን በአንድ በኩል ሆኖ ሌላውን ህዝብ ነዋሪውን ህዝብ የሚፈጅ ከሆነ ኦፍ ኮርስ ይሄ ሰላም መፍትሄ አይደለም። ስለዚህ ውጣና ግደል ማለት ትክክል ነው። ህገ መንግስቱ እኛን ስለሚበድለን ህገ መንግስቱን እናሻሽላለን ማለት አንድ ነገር ነው። ህገ መንግስቱ ለብሔሮች መብት እውቅና ይሰጣል ስለዚህ መጥፋት አለበት ማለት ግን በሌሎች ሰዎች መብቶች ላይ መጫጫህ ነው። ፌደራሊዝም ይቅር ማለት ያው ፌደራሊዝም አይጠቅመኝም አልፈልግም ካልክ መተው ትችላለህ። የተማከለ አስተዳደር መኖር ትችላለህ። ለሁሉም ለሀገሪቱ ህዝቦች ፌደራል ስርዓት የሚባል መስራት የለበትም። ሁሉም የሀገሪቱ ህዝቦች በማንነት ላይ ያተኮረ አደረጃጀት ሊኖር አይገባውም። ለኛ ግን ይገባል። ኦኬ የምትል ከሆነ እንደ አማራ ተደራጅተህ መብትን የሚፈቅደውን ህገ መንግስት ይሽራለው ስትል ያማራንም ማለት ነው። ያን ሁሉ አይረዱም። ምን ይያሉ ነው ባጭሩ? እኔ እንደ አማራ ተደራጅቻለሁ። እኔ አማራ ኢትዮጵያ ስለሆነ መጨረሻዬ ኢትዮጵያን ማስተካከል ስላለብኝ ኢትዮጵያ ውስጥ ደግሞ የብሔር አደረጃጀት መኖር የለበትም። አንተስ? እኔ ኢትዮጵያ ምንኛ አማራ ነኝ ግን ወድጄ አይደለም አማራ የሆንኩት ኢትዮጵያ ነኝ ግን በቃ እንደዚህ ስለተደራጃችሁ ይላል። ይሄ ግራ የገባው ቁመና ነው። ይሄን አይነት ንግግር ይዘ የፍትህ ጥያቄ አለኝ ነው ይሄ ማለት የአማራ ህዝብ የማህበረሰባዊ ፍትህ ጥያቄ የለውም ማለት አይደለም። ተገቢነት ያላቸው የመብት ጥያቄዎች በአማራ ክልል የለም ማለት አይደለም። ወይም ሌሎች አማርኛ ተናጋሪ ራሳቸውን እንደ አማራ አይደንቲፋይ የሚያደርጉ ሰዎች መብት የላቸውም ማለት አይደለም። አላቸው። የሚደርስባቸው ግፍ አለ። ምክንያቱም አገሩ እኮ የፋሽስት ሀገር ነው። አገሩ እኮ የዲሞክራሲ የመብት ሀገር አይደለም፣ የጦረኞች ሀገር ነው። ኦኬ የማህበረሰባዊ ፍትህ ጥያቄ የህገ መንግስታዊ መብቶችን የማስከበር ጥያቄ አላቸው። እነዚህ አሁን ያሉት እንዳርጋቸው ዳዊት ወልደ ጊዮርጊስ ምናምን የሚያወሩት ፖለቲካ ግን ባልደራስ አብን የሚያወሩት ፖለቲካ ግን መብትን እናስከብር አይደለም። ሰበብ እንዲሆናቸው አንዳንዴ የፕሬስ ነፃነት ከሌ ፈታ ከሌ የሚባል ጋዜጠኛ ታሰረ ምናምን ይላሉ። ሰበብ ነች ግን እሷ ለምን መቃወም መልካም ኢቭን ለመብቱም ብለው አይደለም። አንዳንዴ እኮ
በቃ ያልታሰረ ሰው ሆኖም ይያለ በቃ ያልታሰረ ሰው ከጠፋ ቅር ይላቸዋል ለመቃወም ሰበብ ስለሚፈልጉ ማለት ነው። ናው ምንም መብት አልነበራቸውም። ስልጣኑን ተቀራመቱና የፖለቲካ ግባቸው የተበላሸ የፖለቲካ ግባቸው ከግብ ስላልደረሰ ኦኬ ከአብይ ጋር እሱን ከግብ ከማድረሳችን በፊት እንዴት ተስማማለህ የሚል አለመግባባት ተፈጥሯል። ይሄ ነው የተፈጠረው ነገር። ኦኬ እሱን ለኔ ተውልኝ የፌደራል ጉዳይ ነው ሲል እንዴት ይላሉ። በፕሪቶሪያ እኛ እንዴት አልተወከልንም ይላሉ። ድብና አድርገው ተወክለዋል። አንደኛ ነገር ደመቀ መኮንን ነው የፕሪቶሪያ ስምምነት እቅዱን የስምምነት ሰነዱን ሲያዘጋጅ የነበረው ሲመራ የነበረው ኮሚቴው እዛ የሄዱት ሰዎች ብቻ ናቸው እነሱ ያልሆኑ የራሳቸው ሰዎች ናቸው እዛ ውስጥ የሚያሉት በአብዛኛው የቡድኑ ተሳታፊዎች። በመንግስት ደረጃ የክልሉ መንግስት ኦፍ ኮርስ ጦርነቱን በፌደራል መንግስቱ በኩል የክልሉን ባለስልጣናት በተሳተፉበት መንገድ መርተዋል። የክልሉ ባለስልጣናት በዛው መጠን በፌደራል ደረጃም ከክልሉም ሰዎች የተወከሉበት ኮሚቴ ነው የነበረው። ሶስተኛ ለብቻቸው ያወጁት ጦርነት የለም። ኢትዮጵያና በትግራይ መካከል ነው በዋናነት። ሌሎቹ ተጨማሪ ናቸው። ኤርትራም አማራም ከተባለ የትግራይ ክልላዊ መንግስት መግደራደር የሚችለው ከኢትዮጵያ መንግስት ጋር ነው። ኢትዮጵያ መንግስት ውስጥ እስካሉ ድረስ ደግሞ እነሱ ኢንፋክት ዋና ቀኝ እጅ ሆነው ይሄን ጦርነት የዘመቱ ሰዎች እንደመሆናቸው ተወክለዋል ማለት ነው በኢትዮጵያ መንግስት። ማይክ ሀመርም ያላቸው ይሄንኑ ነው። በኢትዮጵያ መንግስት በኩል ተወክላችኋል። ምን ለማለት ነው ይሄ? አብይ ከነሱ ጋር ወደ መስማማቱ ሲመጣ ሰላም የተኩስ አቁሙን ላለመቀበል ምክንያቱም የጊዜ ፍጥነት እንትን ነበር። ይሄ ወልቃይትን አስተዳደር መድበውበት ምናምን እንደዚህ አድርገው ካርታ ከዛ በኋላ አዲስ ህገ መንግስት ጽፈው ይሄ አማራ ክልል ነው ያንተን ነው ምናምን የሚል አድርገው ለመጨረስ ነው የቸኮሉ። ሳይሆን ስምምነት መጣ። መልሱ ውጡ ምናምን መባል ሲመጣ እኛ አልተወከልንበትም። ባሌላ አገላለጽ ምንድነው? ስምምነቱ እስኪስማሙ ድረስ ምንም አላሉ። ልክ ስምምነቱን ተስማሙ ሲባል እኛ አልተወከልንበትም ማለት። በሌላ አገላለጽ የተኩስ አቁም መኖር የለበትም ነው ያለው። ለምንድን ነው የተኩስ አቁም እንዳይኖር የሚፈልጉት? ስልጣናቸውን ለመስጣልና ለማስረከብ ስለወደዱ አይደለም እና ሌላ መብት ስላለ አይደለም። ያሰቡት አብይን እንደ ቅጥረኛ አድርገው እነሱም የተንጠለጠሉበት በእነሱ አእምሮ ውስጥ ባይዘው አብይ የነሱ መሳሪያ ነው፣ ቅጥረኛቸው። በአብይ አእምሮ ውስጥ እነሱ ቅጥረኛ ናቸው፣ ለሱ መሳሪያው ናቸው። እና እሱ ይጠቅመናል ብለው ያሰቡት ሰው እዛ ከመድረሱ በፊት እነሱ ሊገደርሱ በፈለጉበት ቦታ ከመድረሳቸው በፊት ሸብረክ ካለ ነው። ይሄን ማለቱ አሁን እኛ የምንፈልገውን ፐርሲው እንድናደርግ መግፋት አለብን። ለዛ እኮ ነው ከኤርትራ ጋር የተለየ ግንኙነት ይጀምራሉ፣ የተለያዩ ነገሮችን ማድረግ ጀመሩ ወዲያው። መልካም ይሄንን ነው ያደረጉት። ይሄ ፍትሃዊ ጥያቄ ያለው ስለሆነ ሳይሆን በሌሎች ህዝቦች መብት ላይ የተነጣጠረ የጥላቻ ህብረት ስለሆነ ነው። ስልጣንን ለመቀራመትና የያዙትን ስልጣን ደግሞ ለፖለቲካ ግባቸውን ለማስፈጸም ለመጠቀም እንዲችሉ እንቅፋት ይሆኑብናል ያሏቸው ሁለት አይነት ሰዎች ናቸው። በመጀመሪያ ደረጃ የኦሮሞ ሊቃን ናቸው። የኦሮሞ ሊቃንን የሚያሳስሩትን አሳስረው፣ የሚያስገድሉትን አስገድለው፣ የሚወጉትን ጦርነት አዝምተውበት ጦርነት ያስከፈቱት እነሱ ናቸው። በኦነግ ሸኔ ምናምን እያሉ እየፎከሩ እያቅራሩ እያክላሉ ያንን ሁሉ አስደረጉ። ፖለቲካ ምህዳሩ ሙሉ በሙሉ የኦሮሞ ፖለቲካ ሊቃንን አስወግዱ። ቀጥሎ ህገ መንግስቱን በሚጻረር መንገድ ምርጫን አሸጋገሩ። ቀጥሎ ጦርነት አወጁ በትግራይ ላይ። ለምን? ስልጣናችን የተረጋጋ ሆኖ ያሰብነው የፖለቲካ ግብ ፍኖተ ካርታዋ ከግብ እንድትደርስ ከተፈለገ የትግራይ ሊቃን መጥፋት አለባቸው። በሌላ አገላለጽ ትግራይ መጥፋት አለባት። ይሄን በግልጽ ሳያፍሩ ነው በየሚዲያው ወጥተው ከቢላ መክተፊያ በቀር ከሽንኩር መክተፊያ በቀር ምንም ነገር እንዳይኖራቸው ማድረግ አለብን። ወደፊት ሁሉ ይቅርታ መጠየቅ አለባቸው። ከታሪክ መሰረዝ አለባቸው። ከህሊና ከትዝታ መጥፋት አለባቸው። ምን ማለት ጀመሩ ማለት ነው። ስለዚህ ምን ነበረ ያፋቀራቸው ጀግናዬ ምናምን ዘፈን የሚያዘፍናቸው መከላከያ የተባለ እጅ በደረት ያስደረገ የሚያስኬዳቸው ዩኒፎርም የሚያስለብሳቸው ካልክ የብሔር ብሔረሰቦች ጥላቻ ጦርነቱ ከተጀመረ በኋላ የትግራዩ ጦርነት ከተጀመረ በኋላ ደግሞ የትግራይ ህዝብ ጥላቻ ብቻ ምንድነው አሁን ያጣላቸው? ትግራይ ህዝብ አልጠፋም።
ትግራይ ክልል አልፈረሰም ህወሓት አልጠፋም አንድ እሱ ባለ መጥፋቱ ምክንያት የብሔር ፖለቲካ አይጠፋም የኦሮሚያ ክልል ስለዚህ አሁን ሰበብ ደግሞ ሌላ መፈለግ አለባቸው አሁን አብይን የሚቃወሙበት ሰበብ መፈለግ አለ ሰበቡ ምንድነው የኦሮሞ መንግስት እኛን ወጋን የኦሮሞ መንግስት አማራ ላይ ያነጣጠረ የዘር ማጥፋት ጦርነት ጀመረ ነው የኦሮሞ መንግስት ላይ ያነጣጠረ የኦሮሞ መንግስት የሚባለው የአብይ መንግስት ኦሮሞ ላይ ያነጣጠረ የዘር ማጥፋት ጦርነቶች በግልጽ የጀመረው በ2019 ነው እስኪ እቺን ቪዲዮ ካተን እንመለስና ይሄ ጥያቄ ላነሳ ነበር አሁን ወደዛ ስለመጡልኝ እቺን ቪዲዮ እንደ መንደርደሪያ እና ሐሳቦትንም በደንብ ለመናገር እንዲያመች ድረስ ይሄን ነገር የሚናገረው ሮድማፕ ሰጥቻለሁ አብይ ሀገር የሚመራበት ሮድማፕ የሰጠነው እኛ ነን መንግስቱ ሮድማፕ የለውም ብሎ ሲናገር የነበረ ሰው ነው አቶ አንዳርጋቸው ኢትዮጵያ ውስጥ አሁን የኦሮሞ የበላይነት ወይም ደግሞ ተረኝነት አለ አዎ አላው እኔ ለረጅም ጊዜ ይሄንን ነገር ሬዚስት ያደረኩት ነገር ነው እንዴት ሊሆን ይችላል ያለው ትናንትና በዚህ መንገድ ወያኔዎች ሄደው ነው ነገር ግን አንድ ነገር የተረዳሁት የዚህ አይነቱ የተረኝነት ስሜት ከቁሰቀቀን ጋራ ከድንቁርና ጋራ ተያይዞ የሚመጣ ነገር ነው በቃ በአጠቃላይ ማአት ማረጃዎች አሉኝ ያለው ጂም ለመግባት አንድ ጂም ለመግባት ወርሃዊ ክፍያ መክፈል አቅቶት የአንድ ሆቴል ባለቤት በነፃ ጂም እንዲሰራ ያደረገው ሰው ገንዘብ ተርፎት ለአዲስ አበባ ክልል 20 ሚሊዮን ብር እርዳታ የሰጠበት ሁኔታ እና የ100 ሚሊዮኖች ብር ጌታ ሆኗል አሁን ስራ የለውም አየር ባየር በሚሰጠው መጠቀም የዚህ አይነት ነገር በሺዎች የሚቆጠሩ ሰዎች እንደዚህ የሆኑበትን ሁኔታ ፈጥሯል ያለው በከፍተኛ ደረጃ ለብነትና ዘረፋው የተመቻቸው ለነሱ ነው ይሄን ስታደር ተረኝነት አለ ማለት ነው ሌላ ነገር አይደለም ያለው እንዲህ ብሎ የሚናገረው ሰውዬ ሮድማፕ ሰጠሁ ሀገሪቱ የምትመራበት ሮድማፕ ሰጠሁ ይላል ዛሬ የሆነ ሰው የሆነ ወቅት ላይ ጂም ስፖርት ቢከፍልበት አጥቶ የሆነ የሆቴል ባለቤት ፈቅዶለት በነፃ ጂም እንዲሰራ ያደረገው ሰውዬ አሁን ደግሞ ብር አግኝቶ 20 ሚሊዮን በአዲስ አበባ ከተማ እርዳታ እየሰጠ ነው የሚገኘው የተለያዩ ሰዎች ጥቅም ያገኛሉ ብር የሚያንቀሳቅሱት እነሱ ናቸው የሚል ነገር ሲናገር እየሰማን ነው ይሄንን አስታኮ ነው የኦሮሞ መንግስት ነው የኦሮሞ ተረኝነት አለ ብሎ ለመግለጽ የፈለገው እንደው ጦርነቱንም የሚገጡት ከዚህ አኳያ ነው አንድ ነገር ልጨምሩት እዚሁ ላይ በደንብ እንዲያነሱ መከላከያን ደረት እጅ በደረት ላይ አድርገው የኛ ሀገር መከላከያ ሰራዊት ነው አብረን እንቆማለን አብረን እንዘምታለን መኪና ተነዳበት እንደዚህ ተደረገ ምናምን ተብሎ ብዙ ነገር ሲደረግ ነበር ማለት ሰው እንዲዘምት ያልተደረገ ነገር አለ መከላከያ ላይ ነገር ተደረገ ዛሬ ያ መከላከያ ተመልሶ የሸኔ መከላከያ የሀገር መከላከያ ሰራዊት ብሎ ያሉትን መከላከያ ምንም ነገር ሳይቀየር አመራሮቹም ሳይቀየሩ የኦነግ ሰራዊት ነው ወደ አማራ ክልል ገብቶ እየወጋን ያለው ከፊንፊኔ በአዲስ አበባ የሚታዝ መንግስት ኦሮሞ መንግስት የኦነግ ሰራዊት ነው እየመጣብን ያለው ሰራዊቱ የማን ነው ይላል የኦሮሞ መንግስትና ተረኝነት የሚሉትንና እንደናንዳርጋቸው ጽጌ ያሉ ሰዎች ደግሞ ሲናገሩት ምንድነው ትርጉሙ ምን ለማለት እየፈለጉ ነው የሚለው ነገር ዳናሱ ሁለት ነገሮችን ነው ያነሳው ልክ ነው መንግስት የኦሮሞ መንግስት ነው ምናምን ሲሉ መጀመሪያ የጀመሩት እነዚህ የአማራ አሶሲዬሽን ኦፍ አሜሪካ እና የአብን ሰዎች ናቸው መጀመሪያ ላይ ሲሉ የነበረው ይሄንን አብይ አህመድ ኦሮሞ ስለሆነ ወይም የጦሩ ጀነራሎች ኦሮሞዎች ስለሆኑ ምናምን ቢሆን ኖሮ ጥሩ ነበር ግን እያሉ ከዛ ያለፈ ነው የሚሉት ኦሮሞ ስለሆነ ብቻ ብለው አያቆሙ እንዲሁም የሸኔ ጦር ነው ፖለቲካሊ ሌላ አይነት ጦር ነው የማግለያቸው የመጨረሻ መንገድ ነው ባጭሩ ሮድማፕ ከሰጠ በኋላ የመንግስቱ ዋና አንቀሳቃሽ ከሆነ በኋላ አሁን ባሳየው ክሊፕ ያለበት ኢንተርቪው ላይ
ትግራይን ጦርነት ለማስቆም የተደረገው ድርድር ላይ ሁሉ ኮንታክት ፐርሰን እንደነበረ የሚናገር ከጠቅላይ ሚኒስትሩ የበለጠ የመጀመሪያ ፖርት ኦፍ ኮል የሆነ ሰው ይሄንን የኦሮሞ መንግስት ነው ተረኝነት አለ ሲለው ያው አስቂኝ ነው የሚሆነው። አንተ ኦሮሞ ነህ እንዴ ማለት ነው። ማለት እሱ ኦሮሞ ነው፣ ብርሃኑ ነጋ ኦሮሞ ነው፣ እነዛ የአብን ልጆች ጎረምሶቹ ኦሮሞዎች ስለሆኑ ነው። ፓርላማው ከግማሽ በላይ የአማራ ክልል ተወካይ ያለው ኦሮሞ ነው፣ የአዲስ አበባ ተወካዮች ኦሮሞ ናቸው፣ እነ አፈ ጉባኤ ምናምኑ ኦሮሞ ነው። ኢትስ አብሶሉት ኖንሰንስ። ለዚያውም ኦህዴድ ኦሮሞ ከሆነ ማለት ነው። ኦህዴድ የፖለቲካ ቁመናው ከኦሮሞ ጋር የሚያገናኘው ነገር የለውም። ኦህዴድ ተላላኪ ነው፣ ራሳቸውን ብለውታል። ኦህዴድ የኦሮሞን ብሔርተኝነት ለመስበር የኦሮሞ ጥያቄ የሚባለው ተመልሷል ብሎ ስራውን የጀመረ ነው። ጆብ ዲስክሪፕሽኑ ላይ የኦሮሞ የሚባል ጥያቄ የለም፣ የኦሮሞ ህዝብ ጥያቄ ተመልሷል እና ታዲያ አንተ ምን ትሰራለህ ሲባሉ እኛ ፕሌስ ሆልደር ነን ሌላ ኦሮሞ እንዳይመጣ ነው የሚሉት። ፕሌስ ሆልደር ሆነው ቆይተዋል። ስለዚህ እንደ ኦሮሞ ለማሰብ ያስቸግር። ግን እሺ ናቸው፣ ኦሮሞነት ማንም የሚሰጥ ማንም የሚነሳው ነገር ስላይደለ ናቸው ብንል እንኳን አሁን ለምሳሌ ይሄን ጦርነት እያካሄደብን ያለው ኦነግ ሸኔ ነው ይላሉ። ጦርነቱን እየመራ ያለው የደህንነት ባለስልጣን የደህንነት ሚኒስትሩ ነው። የቀድሞ የአማራ ክልል ፕሬዝዳንት የነበረ ሰው ነው። በዋናነት ኮማንድ ፖስት ምናምን የሚያስተባብረው አይታዩአቸውም። እነሱ ብዙ ጀነራሎች የነሱ ናቸው። አበባው ታደሰ ነው የአማራ ክልል ሰው ነው የሚመራው በዛ አካባቢ የሚደረገው ኦፐሬሽን። ግን ይሄን ሁሉ የሚለካው ግን አለ በጣም ደስ የሚለው ነገር የኦሮሞ ተረኝነት መኖሩን የሚያሳየው ሌቦችና አውደልዳዮች የመንግስት ተጠቃሚዎች ጥቅመኞች በብዛት አሉ ብሎ ነው። በቁጥር እንለካ ከተባለ ብዙ ነገር ሊባል ይችላል ስለ እያንዳንዱ ብሔር ማለት ነው። ስለ ሌባው ጥቅም የሚጫረተው ማለት ነው። የጨረታም የባንክም የኢንቨስትመንትም የመሬትም የተለያዩ ጥቅሞች አዳዲስ ባለሀብቶች ተብለው እኮ የአማራ ክልል ባለሀብቶች ናቸው ከየትም ወጥተው ከእስር ቤት ወጥተው ሚሊዮነር ሆነው ይህንን የትግራዩን ጦርነት የዘር ማጥፋት ጦርነት ስፖንሰር ሲያደርጉ የነበረው ተረኝነት ነው ማለት ነው። የአማራ ተረኝነት እንበልሱን ባለሀብት በአብዛኛው ሀገሪቱን የሚያንቀሳቅሱት የመንግስትን ፋይናንስ የሚያንቀሳቅሱት ባለሀብት የሚባሉት ሰዎች የአማራ ክልል ሰዎች ነበሩ። ስለዚህ ተረኛ ናቸው ልንል ነበር ማለት ነው። ይሄ አብሶሉትሊ ምንም ትርጉም ያለው ንግግር አይደለም።